ተጠሩ ማለም ከማይዞት አይጓደል ከቶም አይሰስት የፋኑ መከታ ጀግናው አንድ አቤት አራገሬ ጀግናው አንድ አቤት ተባለማ አረጃ ወደቀ ያጎበዝ እንደተሰቃየ እንዳየ መከራ ሀገር ለወገኑ ለዚች ለባንዲራ አለች መደረ ስንቱ ወጥቶ ቀርቶ ስንቱ ሙቶላታል ጀግናው ባንተነ ወንዱ አስቻለው ደስ የጀግናው ጎብ የመልከን አሳምነው ዝጌ ገበረንላታል አወነ መንውደቅ እኛም በተራችን ጦር ይለየልናል የአማራ ልጅ መከራ ስቃዩ መቼ ቀርቶለታል አራገሬ ተው አራገሬ ወንዱን የወንዳመን ደንበሩን በደሙ ወርቆ የቀለለው ወንዱ አስቻለው ደሴን አምባቸውን በለው አገሬን እያለ ደረቱን የሰጠው አሳምነው ጽጌን ባንተን እንጥራው ሕይወት የሰጡንን ያጀግኖች ወልቀው አራገሬ ጀግናውን አማን ጀግናውን አረናማ የአንድ ቤቱ ብርጌድ እኛ ጀግኖች መጡ ገዳይ ደብረ ታቦር የኢትዮጵያ ጋሻ የአማራ መከታ የአገር አፍራሽ ተኩላን መክቶ የመታ የነገሥታት አምባ የታሪክ ምርታ ፋኖ ከብቶ አብራክ ያሸንፋል ማታ ፋኖ የኔ ስመጥር ጀግና ይሰጠው ሽልማት ይቸረው ምስጋና ልዩ ነው ፋኖችን ያገር ክብር ዋልታ የሕይወት የጠባቂ የኔነት አለኝታ ፋኖ የእናት ምድር ተክላ አይኖርም በስቃይ በበላ ትውልድን የሚሟሟ አርዌ ተነሳና ተራመደ ወደ ፋኖ የአባቶቻችን ቀድሞ የቀረው ምስክር ነኝ አልረሳም የሞተው ኢትዮጵያን እስከ መጨረሻዋ ከፍ ከፍ ብለን እንከባለን ፋኖ ይኖራል በደምና በነፍስ በዋሽንት ቃል በታሪክ ተቀረ የአባቶች ቃል አይሞትም እስከ መጨረሻ ኢትዮጵያ ህልውናዋን ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ ላይ የተሰሙ በርከት ያሉ አዳዲስ መረጃዎችን የማሰማችሁ ይሆናል። ከዛ በፊት ግን እንግዲህ ቻናላችን እንዲዘጋ ብዙ አካላቶች ሪፖርት እያደረጉ ይገኛሉ። ድምጻችን እንዳይሰማ የአማራ እንግልትና ስቃይ ለመላው ዓለም እንዳይዳረስ እያደረጉ ያሉ አካላቶች አሉ። እናንተ ደግሞ የአማራ ልጆች ውድና የተከበራችሁ የአማራ ልጆች ሆይ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ድምጻችን እናሰማላለሁኝ። ወደ ዜናው አልፋለሁ። አርበኛ አሌክስ አባተ የሜጀር ጀነራል ውባንታ አባተ ታናሽ ወንድም ነው። የአሌክስ አባተ እትብት የተቀበረው በታቦር መዳረሻ ነው። ቤተሰቦቹም ምን ይለዋሉ መሰላችሁ? ውልደቱና እድገቱ ደብረ ታቦር ከተማ ሲሆን ከልጅነቱ ጀምሮ የነጻነት አሮዌን ለመተንፈስ ከወንድሞቹ መቶ አለቃ ነጋ አባተና ሜጀር ጀነራል ውባንተ ጋር ተንቀሳቅሰዋል። በአማራ ሕዝብ ላይ ትንትግ ህዋት ሰራሹ ጽንፈኛ የቅማንት ኮሚቴ ያገዛዙን ተልዕኮ ተቀብሎ በጎንደር አማራ ሲዘምት ከመቶ አለቃ ደጀኔ መንግስቱ ጋር በመሆን የአማራ ሕዝብ እንባ አባሽ ሆኗል። በዚህ ልክ ፋኖ ከመደራጀቱ በፊት ሜጀር ጀነራል ውባንተ ጓዶቹ 2010 ዓ.ም በፊት ከመቶ በላይ የተደራጀ የፋኖ ስብስብ ነበራቸው። ያ ስብስባቸውን በቋራ፣ በመተማ፣ ባዳኝ አገር ጫቆ፣ በጭልጋ፣ ቡሆና፣ አይምባሽ፣ ሰረሃቫ፣ እንጀራ በጮ፣ ግንት፣ መቃ፣ ጉባይ፣ ጀጀቢት፣ ሌንጫ፣ ሻሽዬ፣ ኩሊት፣ ሽንፋ፣ ቱመት፣ መንዶካ፣ በደበላ፣ አማሃ፣ በረሃ፣ ነጋዴ፣ ባህር
ጋባጋላ፣ ማሰሮ፣ ዳንጉራ በጎንደር ዙሪያና በጎንደር ከተማ ጽንፈኛ ቅማንት በአማራ ህዝብ ላይ ጥቃት ሲከፍት ቅማንትነትን እንዳመጣጡ በሰይፉ የመለሰ አማራ ነው። ጥቅምት 24 2013 ዓ.ም በሽብርተኛው ትህነግ ህወሓት መካከል ሰራዊት ላይ ክህደት ሲፈጽምና በ9 ቦታዎች በጥቂት ሲዳረስ ውጊያ በተጀመረ ሰዓቱ ውስጥ ሌሊት ከታላቅ ወንድሙ ውባንተ ጋር በመሆን ከጎንደር አባተ ወደ ማክሰኞ ገበያ የደረሰ የአባቱ የጎቤ መልኬ ዋዋ ልጅ ነው። ከጥቅምት 24 2017 ዓ.ም ጀምሮ ከማክሰኞ ገበያ ቀራቀር፣ ማይካድራ፣ ሁመራ፣ ቃቤቲ፣ ዳንሻ፣ ባዕከር፣ ማይላብ፣ ጭና፣ አድርቃይ፣ ድብሀብር፣ ዋልድባ፣ ማይጠብሪና መላ ጠለምት እንዲሁም በደብረ ታቦር፣ ጋሳኛ፣ ክምር ድንጋይ፣ ጉና፣ ጋይንት፣ ደብረ ዘቢጥ፣ ጨጨሆ፣ ጋሸና፣ ዳዊንት፣ ዋድላ፣ ደለንታ፣ ላስታ፣ የጁና ራያ ደርሳል። ለአማራ ህዝብ ለነጻነት ሲል ደክሟል። ደሙን አፍሷል። አጥንቱን ከስክሷል። አማራነቱ በክንዱ አረጋግጧል። 2017 ዓ.ም ጎንደር ከተማ ላይ በእምነት ሰበብ የተፈጠረውን ግጭት ከወንድሙ ውባንተ ጋር ሆኖ አረጋግጧል። ድባቅ ዓላማው ተሸካሚዎችን ለመያዝ ችሏል። አገዛዙ በአማራ ኃይል ልዩ ኃይል ክህደት ፊት ሲፈጽም ከጅምሮ አገዛዙን ቁማር ልክ አይደለም ብሎ የሞገተና የጎንደር ከተማ ህዝብ ነፍጥ ይዞ የመጀመሪያውን የእምቢባይነት ሰልፍ እንዲያደርግ አድርጓል። የአማራ ልዩ ኃይል በጥበሻ ወረቀት ሲበተንም ጎንደር ላይ በፋኖነት ሲደራጁ አድርጓል። ሰኔ 22 2015 ዓ.ም ከጎንደር ብናት ከተማ ፋኖን ለማደራጀት ውባንተ አባተና ከተሾመ አበባው ጋር ሲሄድ የተደረገውን የአገዛዙ ፈተና በነፍጡ የመለሰ ጀግና ታጋይ ነበር። ሐምሌ 19 2015 ዓ.ም ጎርጎራና ጨዋይት ላይ ለእነ አርበኛ ደረጃ በላይ በተግባር ደርሶላቸዋል። ከሐምሌ 26 2015 ዓ.ም በጎንደር ከተማ እልህ አስጨራሽ ውጊያ ሲደረግ ከወንድሙ ጋር ለትግሉ ከተራራ የገዘፈ አስተዋጽኦ አድርጓል። ከሰባቱ ቀን የደረጀው ከተማ ውሎ ውጊያውን በኋላም በኡዛባ፣ አይቫ፣ አምቦበር፣ ደንቀዝ፣ ግራ ቀኝና በርና ደጎማ ላይ ከፍተኛ አውደ ውጊያ አድርጓል። በውባንተ አባተ የትግል ታሪክና በአሌክስ አባተ የውጊያ ታሪክ ግራ ቀኝ በር ወርቅ የደም ቀለም የተጻፈ ልዩ ቦታ የሚሰጠው ድል ነው። ግራ ቀኝ በር ምሽግ ላይ ከ500 በላይ የጎንደር ፋኖ ነበር። በተቃራኒው